አንድ ጊዜ ሁላችንም ወደ ወንበሮች ላይ እንሂድና አረፍ እንበል። አንድ ጊዜ ወደ ወንበሮች ላይ ሄደን አረፍ እንበል። በዚህ ማለዳ በዚህ አዳራሽ ተገኝተን ለረጅም ዓመታት ስንወዳት ስትወደን ስናከብራት ስታከብረን የነበረች ፍጹም ትሁት፣ ፍጹም ታናሽ፣ ፍጹም ታዛዥ፣ ፍጹም ሰው አክባሪ የሆነች ከባህሪዋ ባለፈ በሙያዋም ድንቅ የሆነች ለኛ ታናሽ እህታችን ለብዙዎቻችሁ ደግሞ ኩያ ጓደኞቻችሁ የሆነች እህታችንን ለመሸኘት በዚህ ተሰባስበናል። የህይወት አጋጣሚ ነው። ምንም ልናረጋ አንችልም። እግዚአብሔር የፈቀደው ሆኗል። ሁላችንም እንወዳታለን፣ ሁላችንም እናከብራታለን። ባይሆን ደስ ይለን ነበር። ስለሆነ ግን መጋፋት የማንችለው ታላቅ አምላክ አለ፣ የወደደውን አድርጓል ብለን መጽሐፍ እንደሚል የእግዚአብሔር ፈቃድ ይሁን ብለን ዝም አልን ይላል። ስለዚህ ወደንም ባይሆን የእግዚአብሔር ፈቃድ ይሁን ብለን ምን እንላለን? ዝም እንላለን። እግዚአብሔር የወደደውን ያደርጋል። ስለዚህ ዛሬ በዚህ መሃል በዚህ አዳራሽ የእህታችንን የሰላምዬን ሽኝት አስመልክቶ የተገኛችሁ ወገኖች ከዚህ በመቀጠል ተከታታይ ፕሮግራሞችን እናካሂዳለን። እዚህ የምንቆየው እስከ 6 ሰዓት ድረስ ነው። ከ6 ሰዓት በኋላ ወደ መኖሪያ ቤት ልበለው አሁን ወደማትኖርበት ቤቷ እንሄድና ከዛ በኋላ ደግሞ 7 ሰዓት ላይ በልደታ ቤተ ክርስቲያን ቀሪው ስርዓት ይፈጸማል። እንግዲህ በመካከላችን እንግዶች ተገኝተዋል። እንግዶች አይደሉም፣ የሙያ ወንድሞቻችን አባቶቻችን ናቸው፣ ጓደኞቻችን ናቸው። በመካከላችን የባህል እና ስፖርት ሚኒስትር ዴኤታ አቶ ነብዩ ባዬ በመካከላችን አሉ። የቲያትር ቤቶች አስተዳደር ድርጅት ስራ አስፈጻሚ አቶ ፍጹም ዘገዬ በመካከላችን አሉ። እንዲሁም የተከበራችሁ እጅግ የምንወድ የምናከብራችሁ ትላላቅ የኪነ ጥበብ ሙያተኞች አላችሁ። በዋናነት ደግሞ የሰላምዬ ቤተሰቦች፣ እህቶች በመካከላችን ትገኛላችሁ። ፕሮግራማችንን ለመጀመር ወደ በኋላ ላይ እንግዶቻችን የራሳቸውን መልእክት እንዲያስተላልፉልን እንጋብዛለን። እስኪ ከአብሮ አደጎች አብረው ከልጅነት ጀምረው እዚህ ከደረሱ ወንድሞች እህቶች አንዳንድ የሰላምዬን ማናቀው መልካም ጎን የለም። እውነት ለመናገር በቲያትር ቤት ውስጥ አልፋችሁ እስኪ ትሁት አንድ ሰው ጥሩ ከተባላችሁ በዚህ ባለፉት 20ና ኦልሞስት 30 ሊደርስ ነው። አንዲት ትሁት ሴት የምታውቁት አለ ከተባለ ማንም ሰው በጋራ ሰላምዬ ይላል።
አንድ እንደ ሁሉም ሰው የሚወዳት ከሁሉ ጋር የምትግባባ አንዲት ሴት ተዋናይ ታውቃላችሁ ከተባለ ሁሉም በአንድ ድምፅ ሰላምዬ ይላል። ሁሉም የሚስማማባት መልካም ነው ያጣ ነው። ግን እንዳልኳችሁ የእግዚአብሔር ፈቃድ ይሁን ብለን ዝም እንላለን። እስቲ ካብሮ አደግ ጓደኞች ትጂዬ ትቻለሽ? እሺ ከሕፃናት ቲያትር ጀምሮ አብረው በልጅነት ለረጅም ዘመን የሰሩ አሁን ደግሞ እሱ በሀገር ፍቅር ቲያትር በትልቅ ሙያተኛነት እሷም ደግሞ በራስ ቲያትር ለረጅም ጊዜ በትልቅ ሙያተኛነት ካገለገሉት ውስጥ የምንወደው ወንድማችን ተስፉ ብርሃኔን እስቲ የልጅነት ጊዜያቸውን እንዴት እንደነበርና እስካሁን ያለውን አንዳንድ ነገር እንዲያጫውተን ወንድማችንን ተስፉን አመሰግናለሁ። ደህና አደራችሁ። ታሳዝናለች ሰላም። እኔ ማቃት ጋሽ ተስፋዬ አበበ ጋር ጀምሮ ነው። ወደ ሕፃናት ቲያትርም ስትሄድ ምክንያት ከሆኑት ሰዎች አንዱ እኔ ነበርኩኝ። እኔም ልል የምችለው ነገር በቃ ጮክ ብላ ከሰው ጋር ስትጣላ ለመስማቷን ሁልጊዜ ያስታውሳለሁ። ሁላችንም ጨዋዮች ነን፣ ቲያትር ቤት ውስጥ አካባቢ ያለን በስሜት የተሞላን ሰዎች ነን። እሷ ግን የተለየች ነበረች። በተለይ በቅድስት ቤተ ክርስቲያን ጉዳይ ላይ ደግሞ ዋነኛ ምርጧ ተባባሪዋ ሴት ነበረች። በበጎ ነገሮች ሁሉ ቀድማ የምትገኝ ነበረች። ግን ደግሞ ከምንም በላይ ደግሞ በሁሉም ቲያትር ቤቶች በነበራት መልካም ጠባይ፣ በነበራት ችሎታ በሁሉም ቲያትር ቤቶች ተጠርታ የሰራች ብቸኛ ሴት እንደሆነች ይህን መመስከር እፈልጋለሁ። ታግላለች ሰላም ማርያምን። ሞትን ለማሸነፍ ብዙ ሄዳለች። ብዙ ነው የሄደችው። ረጅም ጊዜ ነው የለፋችው። እኔ ያዝናለሁ በብዙ ነገር በእሷ ጉዳይ የሚሰማኛለ። አብሮ አደግ ነች። ግን በቃ ብዙ እየተጎዳን ነው። ብዙ ጓደኞቻችንን እያጣን ነው። ከአጣናት ደግሞ መካከል ትልቋ ደግሞ እሷ ነች። በቃ ጉድለት ነው። እንደዚያ እንኳን ሆና እየታገለች ትምህርቷን ለማሻሻል የሄደችበት መንገድ እንጃ። ሰላም የተለየች ነበረች። ለቤተሰብ መጽናናት ይስጥ፣ ለጓደኞች መጽናናት ይስጥ። እግዚአብሔር ደግሞ ከዳግም ሐዘን ይሰውረን። መብርሃን ተቀበላት። ሌላ ምንም አልልም። አመሰግናለሁ። ከዚህ በመቀጠል ተስፉ ሲናገር ስናወራ ነበር። እኔም ከባለቤቴ ጋር ጮክ ብላ የሰማንበትን ጊዜ እግዚአብሔር ስም ነው የምናገር እያወራን ነበር። ማሰብ ጀመርን። ሰላምዬ ከጮሽ ከማ ጋር ነው የምትጮኸው? ከፍተኛ ድምፅ የምታወጣው በቁጥር ነው። ምናልባት ከቲጂ ጋር ወይ ከሪች ጋር ወይ ከራስ ቲያትር ከነሜ እንደዚህ ካልሆነ ድምጿ ከፍ ብሎ ማሰሙ እና ጮክ ብላ እንኳን ለመሰማት ብዙ ሩቅ የሆነች ሰው ነች እና ግን ቅርባችሁ ያለች ሁል ጊዜ ውስጣችን ያለች እታችን ነች። እስቲ በመቀጠል ራስ ቲያትር ከመጣ ጊዜ ደግሞ ጀምሮ አብሮ በመስራት በብዙ መንገድ በእህትነት በጓደኝነት አብረው ያሳለፉ ሌላው እህታችን ምንወዳት ምናከብራት እህታችን አስቴር አለማየሁ ደግሞ ስለ ሰላምዬ የምትለንን እንስማ። አሱ ነየኔ እናት ስለ ትሽምቲን በእኑ ሁላችንም እየቻልን ነው፣ ዝም እንበል ተባብለናልና እየቻልን ግን እንናገር።
እንዴት ብዬ ልናገር ስለ ሰላምዬ? ሰላምዬ የተለየች ናት። የእውነት ምንም ቃል የለኝም ስለሷ ለመናገር። ራስ ቲያትር ያለ ነው በሙሉ ስለ ሰላም እናውቃለን። ሌሎችም ቲያትር ቤቶች ያሉ ስለ ሰላም ያውቃሉ። ቅድም እንደተባለው ነው። አንድም ቀን ካፏ ክፉ ሳይወጣ፣ አንድም ቀን ሰው ሳታስቀይም ሁሉን በሆዷ ችላ ቅድም እንደተባለው ሞትን ለማሸነፍ ብዙ ታግላ ዛሬ ግን ተረታች፣ አቃታት። ሰላምዬ ልዩ ናት። እውነት እኔ ምን እንደምናገር አላቅም። እስከ ዛሬ ድረስ በኖርንባቸው ጊዜያቶች የእውነት አንድም ቀን ተነጋግረን አናቅም። ሰላምዬ ካለች ሰላም አለ፣ እንደ ስሟ ሰላም ናት። ሰላምዬ ካለች ፍቅር አለ፣ ሳቅ አለ። ዛሬ ግን ያ ሁሉ የለም። እንግዲህ ምንም ልል አልችልም። አምላክ ከደጋጎቹ ጎን ያሳርፋት፣ ነፍሷን ይማርልኝ። በመቀጠል ህይወት ታሪክ እንዲያነብልን ቀጣይ ንግግሮች ይኖሩናል። የሸገር ጋዜጠኛ ግርማ ፍስሐ የሰላምዬን የህይወት ታሪክ እንዲያነብልን ግርማን እንጋብዛለን። የተከበራችሁ የአርቲስት ሰላማዊት ደስታ ቤተሰቦች፣ ወዳጆች፣ ባልደረቦች፣ አብሮ አደጎችና የጥበብ ቤተሰቦች፣ ዛሬ እዚህ የተሰበሰብነው አንዲት ተዋናይ ብቻ ለመሸኘት አይደለም። ጨዋነትን የኖረች፣ ፍቅርን የዘራች፣ ለሰው ክብር የቆመች፣ በሳቋ ብዙዎችን ያስደሰተችና በጥበቧ የብዙ ዘመናት አሻራ ያስቀመጠች ውድ እህታችንን ለመሰናበት ነው። ሰላማዊት ደስታ ለብዙዎቻችን ተዋናይ ነበረች፣ ለሌሎቻችን ደግሞ ጓደኛ፣ እህት፣ ባልደረባ እንዲሁም አማካሪ ነበረች። ከሁሉም በላይ ግን ሰውም በሰውነቷ የምታከብር፣ በሰው ሐዘን ቀድማ የምትደርስ፣ በደስታም ከልብ የምትሳተፍ ጓደኛ ነበረች። ህመም በገጠማት ጊዜ እንኳን ሌሎችን ከማስጨነቅ ይልቅ ፈገግታዋን መስጠትን መርጣ ነበረ። ስትታመምም የሌሎችን ሁኔታ ትጠይቅ ነበረ። እርሷ ማጽናናት ሲገባት እንኳን ሌሎችን ታጽናና ነበር። ይህ የሰላም ልዩ መገለጫዋ ወይም ማንነቷ ነው። ዛሬ በሐዘን ብንለያትም የምናስታውሳት በሞቷ ሳይሆን በኖረችው ቆንጆ ህይወት ነው። በመድረክ ላይ በፈጠረችው ገጸ ባህሪያት፣ በሰው ልብ ውስጥ በዘራችው ፍቅርና በማህበረሰብ ውስጥ በተወችው መልካም አሻራ ነው። ለመሆኑም ዛሬ በእንባና በክብር እየዘከርናት የውድ እህታችንን፣ ጓደኛችንን፣ አብሮ አደጓችንን ድምጿ የማይሰማውን የአርቲስት ሰላማዊት ደስታን የህይወት ታሪክ አነባለሁ። ዛሬ በከባድ ሐዘን ተሰብስበን በሳቋ የምትታወሰዋን፣ በትህትናዋ የተወደደች፣ በጨዋነቷ ልብ የገዛች፣ በኪነ ጥበብ ፍቅሯ ብዙዎችን ያነቃቃች፣ የሰውነት ሙቀቷና የፍቅር ቃል በህይወቷ ያኖረች ውድ እህታችን አርቲስት ሰላማዊት ደስታ ከወይዘሮ ፀሐይ ብርሃኑና ከአቶ ደስታ አድማሱ የካቲት 7 1967 ዓ.ም በአዲስ አበባ ከተማ በልደታ ክፍለ ከተማ በዋስንቁ ሰፈር ከፍተኛ 4 ቀበሌ 50 በተለምዶ ምየሜዳ ተብሎ በሚጠራው ሰፈር ተወለደች። ሰላም የተወለደችበት ሰፈር የልጅነት መጫወቻ ብቻ አልነበረም። የሰውነቷ ሙቀት፣ የጨዋነቷ ቅርጽ፣ የፍቅሯ ስፋትና የኪነ ጥበብ ህልሟን የቀረጸ ሰፈር ነበር። በዚህ መንደር ውስጥ ሰው ማክበርን
ከሰው ጋር መኖርን፣ በሰው ሐዘን መድረስን፣ በሰው ደስታ መሳተፍን ሰላም ራሷን ያስተማረችበት ነበር። እድሜዋ ለትምህርት ሲደርስ በሰፈሩ በሚገኘው ቲሸርት ፍስሐ የቄስ ትምህርት ቤት ፊደልና ቁጥር ቆጥራለች። ከአንደኛ ክፍል እስከ 3ኛ ክፍል በቅዱስ ጊዮርጊስ አንደኛና መለስተኛ ሁለተኛ ደረጃ ትምህርት ቤት፣ ከ4ኛ ክፍል እስከ 6ኛ ክፍል በበቀለ ወያ የመጀመሪያ ደረጃ ትምህርት ቤት፣ ከ7ኛ ክፍል እስከ 8ኛ ክፍል በተስፋ ኮከብ መለስተኛ ሁለተኛ ደረጃ ትምህርት ቤት፣ ከ9ኛ ክፍል እስከ 12ኛ ክፍል ደግሞ በአየር ጤና አጠቃላይ ሁለተኛ ደረጃ ትምህርት ቤት ተምራለች። በትምህርቷም ሆነ በማህበራዊ ግንኙነቷ የተወደደችው ሰውን በአክብሮት የምታነጋግር ጸጥ ያለች ግን በፍቅር የተሞላች ልጅ ነበረች። ሰላም ለኪነ ጥበብ ያላት ፍቅር ከልጅነቷ ጀምሮ የታየ ነበር። ያለ አበረታች፣ ያለ ደጋፊ በራሷ ጽናትና ትጋት ወደ ጥበብ ዓለም ገባች። ሌሎች በጉርምስናቸው ሲዝናኑ፣ እሷ ግን ህልሟን ለመድረስ ትጥር ነበር። ለሷ ጥበብ ስራ ብቻ አልነበረም፣ ህይወትም ነበር፣ ጥሪም ነበር። ሰውን ለማገልገል የተሰጣት ጸጋ ነበረ። በ1984 ዓመተ ምህረት የጀመረችው እስከ 1987 ዓመተ ምህረት በቲያትር እድገት ክበብ በአርቲስት ተስፋዬ አበበ የቲያትር ክበብ ስልጠና ወስዳ አጠናቃለች። በመቀጠልም በጸሐፊነት ወይም በሴክሬታሪያል ሳይንስ ከአድማስ ኮሌጅ በዲፕሎማ ተመርቃለች። ሰላም ራሷን ለማሳደግ የተለያዩ የሥራ ላይ ስልጠናዎችንም ወስዳለች። የጥበብ ህይወቷን በሕፃናትና ወጣቶች ቲያትር ቤት በነፃ ነው የጀመረችው። አባ ጉንጉን፣ ጫጩት፣ ታሚ፣ ፓፔት እና ዛኪ በተሰኙ ስራዎቿ ላይ በተዋናይነት ተሳትፋ ብዙ ልጆችን አስደስታለች። ልጆች ሲስቁ ደስ ይላት ነበር። ሰውን ማስደሰት እንደ ትልቅ ስጦታ ትቆጥር ነበር። ከመጋቢት 1 ቀን 1990 ዓ.ም ጀምሮ በዚሁ ቲያትር ቤት በኮንትራት ተቀጥራ የቀበሮ ባህታዊ፣ ሁለተኛው የቁንጅና ውድድር እና ተንኮሉ በተሰኙ ቲያትሮች ላይ በተዋናይነትና በአዘጋጅነት ሰርታለች። በዚህም ከመሪ ተዋናይነት እስከ ረዳት አዘጋጅነት ድረስ በታማኝነትና በትጋት አገልግላለች። ከግንቦት 1 ቀን 1991 ዓ.ም እስከ ጥር 2994 ዓ.ም በራስ ቲያትር ቤት በቋሚነት ስትሰራ ዘራዳኝ፣ መርካቶ፣ የደመና ላይ ጉዞ፣ ዙራዙር፣ ረዣዥም ጥላና የሞት ቀጠሮ በተሰኙ ቲያትሮች ላይ በተዋናይነት ሰርታለች። የአንድ ቀን እስረኞች በተሰኘው ቲያትር ደግሞ በመሪ ተዋናይነትና በዝግጅት አስተባባሪነት ያሳየችው ብቃት በባልደረቦቿ ዘንድ ይታወስላታል። ከ1994 እስከ 1996 ዓ.ም ወደ ሕፃናትና ወጣቶች ቲያትር ቤት ተመልሳ አገልግላለች። ከህዳር 1 ቀን 1996 ዓ.ም ጀምሮ ደግሞ እስከ ሕይወቷ መጨረሻ ድረስ በራስ ቲያትር ቤት በፍቅርና በታማኝነት አገልግላለች። በብሔራዊ ቲያትር ቤት ሀናና ማርታን እንዲሁም እምዬ ብረቷን በዝክረ ጥበብ ሞኖሎግን በቲያትርና ባህል አዳራሽ 3ና በተሰኙ ስራዎቿ ላይም በተዋናይነት ሰርታ የጥበብ አሻሯን አስቀምጣለች። ሰላም በመጨረሻ ዘመኗ እንኳን ከጥበብ አልቀረችም። ወይንምባ በተሰኘው ቲያትር ላይ በትወና ልምምድ እየሰራች ነበረ። ህመም ሰውነቷን ቢያደክምም መንፈሷን ግን ማሸነፍ አልቻለም። ወደ መድረክ ለመመለስ ደግሞ ለመስራት ደግሞም ለሰው ልብ ለመድረስ ተስፋ ሰንቃ ነበረ። ሰላም ከህመሟ ጋር በጽናት ታግላለች። ሌሎች እንዳይጨነቁ ህመሟን በጸጥታ ተሸክማ ኖራለች። በህመሟ ውስጥ ሆና እንኳን የማህበራዊ ኃላፊነቷን አልተወችም። ሃይማኖታዊ ፕሮግራሞችን በማህበራዊ አገልግሎቶች በሰው ሐዘንና በሰው ችግር ግንባር ቀደም ነበረች። ሰላም ድምጿን ከፍ አድርጋ አትናገርም ነበር፣ ግን ፍቅሯ ለሁሉም ይደርስ ነበር። ጨዋ፣ ትሁት፣ ታዛዥ፣ ሰው አክባሪ፣ ፍቅር የምትሰጥ ለሰው ሐዘን ቀድማ የምትደርስ ሰው ነበረች። ብዙዎች ለጥበብ ብቻ ሳይሆን በሰውነቷ የሚወዷት ልጅ ነበረች። ምክንያቱም ለሰው ሁሉ በፍቅር የምትቀርብ ሰው ነች። በ2017 ዓመተ ምህረት በተወለደችበትና ባደገችበት ውሃ ስንቁ ሰፈር በተከበረው የከፍተኛ 4 ቀበሌ 50ኛ የወርቅ ኢዮቤልዩ በዓል ከ50 ምርጥ የቀበሌው ተሸላሚዎች መካከል በኪነ ጥበብ ዘርፍ ልዩ ተሸላሚ ሆና በአካባቢዋ በተወለደችበት ቀዬ ክብር ተሰጥቷታል። ይህ ሽልማት የሰራችውን ስራ ብቻ ሳይሆን በሰው ልብ ውስጥ ያላትን ቦታ የመሰከረ ነበረ። ሰላም ከመድረክ ትወና በተጨማሪ
በበርካታ የቴሌቪዥን ድራማዎችና ፊልሞች ላይም ተሳትፋለች። በእነዚህ ስራዎቿ ላይ ያሳየችው ተፈጥሯዊ ትወና፣ ትጋትና ለሙያዋ የነበራት ታማኝነት በተመልካችና በሙያ አጋሮቿ ዘንድ ከፍተኛ ክብርና ፍቅር አትርፎላታል። በቲያትር በቴሌቪዥንና በፊልም ዘርፎች ያበረከተችው አስተዋጽኦ የኢትዮጵያን የኪነ ጥበብ ዓለም ውስጥ የማይረሳ አሻራ ካኖሩ ከያንያን ጓደኞቿ ጋር አብሮ ስሟን የሚያስጠራ ነው። ሰላም ከህመሟ ጋር እየታገለች የመኖርና የመስራት ተስፋዋን ሳትለቅ ቆይታለች። ነገር ግን በሕክምናዋ ስትረዳ ከቆየች በኋላ ትላንት አርብ ግንቦት 21 2018 ዓ.ም ህይወቷ አልፏል። የአርቲስት ሰላማዊት ደስታ የሽኝት ፕሮግራም በዚህ በሀገር ፍቅር ቲያትር ቤት እየተከናወነ ነው። ሰላም ሁላችንም እንደምንወዳት የምናረጋግጥላት ሁሌ በምስል እያስታወስናት ነው። ዛሬ ሰላም ከኛ በሰውነት ብትለይም በትወና በሳቅ በጨዋታ በሰው ልብ ውስጥ በተወደደችበት ፍቅር ለዘላለም ትኖራለች። የመድረክ መብራቶች ቢጠፉም በሰው ልብ ውስጥ ያበራችው ብርሃን ግን አይጠፋም። ሰላም ብታምኑም ባታምኑም እስከ መጨረሻዋ ደቂቃ ድረስ ድምጿ እንኳን አልተለወጠም። የሰላምን መሞት የሰማ የሚደነግጠው ለዛ ነው። ግን ታግላለች፣ አቃታት። ሰላም እንወድሻለን፣ ነፍስሽ በገነት። አበባ ያስቀመጡ የኋላ ላይ የባህልና ቱሪዝም ሚኒስትሩ ዴኤታው ክቡር ረዳት ፕሮፌሰር ነብዩ ባዬ ያቀርባሉ። የአብሮ አደጎቿ የከፍተኛ 4 ቀበሌ 50 አብሮ አደግ ወዳጆች ህብረት፣ የአዳራሹ ሰፈር አብሮ አደጎች ህብረት፣ የራስ ቲያትር ቤት ለጊዜው እኔ ጋር የመጣው እነዚህ ናቸው። ሰላም ነፍስሽ ትረፍ። የቲያትር ቤቶች አስተዳደር ድርጅት አቶ ፍጹም ዘገየ የተሰማቸውን ሀዘን እንዲገልጹ እሳቸውን ወደ መድረክ ጋብዛለሁ። እንዴት አርፈዳችሁ? እውነት ለመናገር እንደ ሙያ ባልደረባ አውቃታለሁ፣ ግን በእንደዚህ አይነት መንገድ እንገናኛለን ብዬ አልጠበቅኩም ነበር። ምክንያቱም አንድ የምናስመርቀው ቲያትር ስላለ ማለት ነው። እና መቼ ነው የሚደርሰው ትለኛለች። መቼ ነው የምናስመርቀው? እሱ ነው የረበሸኝ። በጣም እየቆየን ነው፣ መፍጠን አለብን እኮ። እና ዲያሎጎቹ እያንዳንዱ እውነት ለመናገር ትዝ ይለኛል። ትይም ነበረች እና እኔ አልገባኝም እና መቅደም ፈልጋ ነበር። እና አንዳንዴ ህይወት ደግሞ እንደዚህ ይቀድማል ማለት ነው። ሌላኛው እኔ ቲያትር የተማርኩት ፎርዜኮ ለገንዘብ አይደለም። እኔ ቲያትር ሰርቼ ማለፍ ነው ፈልገው እና እውነት ራስ ቲያትር ይሰራል። እውነት እንሰራለን። አዎ እውነት እንሰራለን። ከዛ ተስፍሽ እስረኛው ንጉስ ቢለውን ቲያትር እያዘጋጀ ነበር፣ ሚኪም ጨምሮ ማለት ነው። ትንሽ ቀን ነው ትዝ ይለኛል። እና ሰማያዊ ጂንስ ሱሪ አድርጋ የሆነ ፒንክ የሚመስል ኮፍያ አድርጋ አድራሽ ነበረች በቅርቡ ማለት ነው። እና ተስፍሽም ሚኪም ድምፅሽ አይሰማም ፕሮጀክት አድርጌ። አዎ እኔም ዝም ብዬ ሄጄ እነሱ ጋር እቀመጣለሁና አዎ ድምፅሽ አይሰማም ፕሮጀክት አድርጌ ይሄን አዎ እናስመርቋለን። በቃ ይሄኛው እንዳለቀ ይሄኛው እናስመርቃለን። እና በዚህ ዓመት ራስ ቲያትር 2 ቲያትር ይሰራል። አዎ እንሰራለን። የሚቀጥለው ግን ደግሞ ብዙ እንሰራለን። ግን አልነበረችም ባለፈው። እና ምን ሆና ነው ሰብለ
ቀልድ ኦልሬዲ ያሟታል። እና አንዳንዴ ህይወት እንደዚህ ነው። እንደዚህ ባንገናኝ ነው በከሰላም ጋር በጣም ደስ ይለኝ ነበር። ግን እያንዳንዶቿ ሀሳቧ ነው፣ እያንዳንዱ ዲያሎጓ፣ እያንዳንዱ ለሙያ ያላት ፍቅር፣ በተለይ ለራስ ቲያትር ያላት ፍቅር እውነት ለመናገር በጣም ይለያል። በዚህ አጋጣሚ ለቤተሰቦቿ፣ ለወዳጅ ዘመዶቿ እንደ አዲስ አበባ ከተማ ቲያትር ቤቶች አስተዳደር ስም መጽናናትን እመኛለሁ። አመሰግናለሁ። አሁን 5 ሰዓት ሊሆን ነው። የመጨረሻውን ስርዓት አከናውነን ወደ ቤት እንሄዳለን። ከዛ 7 ሰዓት ወደ ቀብር ወደሚፈጸምበት የልደታ ቤተክርስቲያን እንሄዳለን። እንግዲህ በመስሪያ ዘመኗ ገና ልትሰራ በፈካችበት ዘመኗ ቀደም ሲል እንደተገለጸው ከብዙ ትግል ጋራ አመታቶቿን ያሳለፈች እህታችን ዛሬ በዚህ መልክ እንለያለን። አሁን ከዚህ በመቀጠል የመጨረሻውን መልእክት እንዲያስተላልፉልንና ሀዘናቸውን እንዲገልጹ በመካከላችን የተገኙትን ሌሎችም ስላሉ ነው። የአበባ ስርዓትን የሚያከናውኑ ብዙ አሉ። ምናልባት በመካከላችን ሙሉነሽ ተሰማ፣ ሂሩት ኪሮስ፣ አልማዝ ልመንህ ከህፃናት ቲያትር አብሮ አደግ ጓደኛሞች ናቸው። አሁን የምትኖረው በጀርመን ሀገር ነው። እነዚህ የአበባ ጉንጉን ያስቀመጡ ናቸው። በኋላ ላይ ደግሞ በዛው ስፍራ ላይ ቀሪውን እንገልጻለን። የባህልና ስፖርት ሚኒስትር ዴኤታ ረዳት ፕሮፌሰር ነብዩ ባዬን ወደዚህ እጋብዛለሁ። የእሳቸውን መልእክት ደግሞ እንሰማና ከዛ ቀጣዩን ፕሮግራም እናከናውናለን። እንደዚህ አይነት ስነ ስርዓት በጣም ከባድ ነው። ከልብ የተሰራን ስራ እና እውቅና የሚገባን ክብር ለመስጠት በጣም ያስቸግራል። በዚህ አይነት ስሜት ውስጥ ሆኖ እቺ ልጅ በጣም ጀግና ናት። በጣም ጀግና ሰው ናት። ለምንድነው ጀግና የምትባለው? ሰዎች በዘመናችን የውሸት ሳቅ፣ የውሸት ግንኙነት፣ የውሸት ፍቅር፣ የማስመሰል ህይወት በጣም በገነነበት ጊዜ ከልብ መሳቅ የምትችል፣ ከልብ መውደድ የምትችል፣ ትሁት ከልብ መሆን የምትችል በመሆኗ ጀግና ነች ያስብላታል። ትልቅ ጀግንነት ነው ይሄ በዚህ ጊዜ። ምክንያቱም በዛኛው መንገድ ብዙ የሚተረፍበት ጊዜ ስለሆነ። ሰላም እኔ ራስ ቲያትር ዩኒቨርሲቲ ተማሪም ሆነን ህፃናት ቲያትርም አቅሟን አውቃለሁ። የትወና ችሎታዋ በጣም ትልቅ ነው። ስጦታዋ በጣም ትልቅ ነው። ቅድም የተነሳው የአንድ ቀን እስረኞች የሚባለው ተውኔት ላይ ወረቀት እጽፍ ስለነበር በተደጋጋሚ ተውኔቱን ተመልክቸዋለሁ። ራስ ቲያትር እጅግ በጣም የታመቀ ግን ነርቸር ተደርጎ ሊፈካ የሚችል በኢትዮጵያ የሴት ተዋናያን ታሪክ ውስጥ ደምቆ ሊታይ የሚችል ችሎታ ያላት ልጅ ነበረች። ምናልባት ትህትና፣ ምናልባት ራስን መቆጠብ ይመስለኛል የያዛት። እኛም ደግሞ ዛሬ ሊቆጨን የሚገባው ተገቢውን እድል ለዚች ልጅ ሙሉ እድል አልሰጠናትም ብዬ አምናለሁ። ሀቅ መናገር ያስፈልጋል። እቺ ልጅ በኢትዮጵያ የቲያትር መድረክ ውስጥ ገና ትልቅ ሰው ሆና ዛሬ አንጀታችንን በልታ እንደምናለቅስላት በሙያዋ ኮከብ ሆና ትልቅ ሆና ምናመሰግናት ቢሆን በጣም ደስ ይለኝ ነበር የበለጠ። ነገር ግን እዚህ ቤት ያለነው 300ም 200ም ሰዎች እንሁን የመጣ ነው። እኔ የመጣሁት ሚኒስትር ስለሆንኩ አይደለም።
ቤተ መንግስት ሆኜ ቲያትር ቤት ሲሄድ ማየት ከምፈልጋቸው ልጆች መሃል አንዷ ስለሆነች ነው። ምንም አይነት ያልተኳኳለ ንጹህ የሆነ ትህትና እና ክብር በዚህ ዘመን ሬር የሆነ ልክ ሊጠፉ እንዳሉ እንስሳት እንደሚባል ባህሪ ሊጠፋ ያለ ሀቀኝነት ያላት ናት። እውነት ለመናገር ከብዙዎች ሰዎች ጋር አብረን ሰርተናል። ከእሷ የበለጠ ብዙ ሰዎች ጋር ብዙ አሳልፈናል። እሷ ግን ንጹህ ፍቅር፣ ንጹህ ትህትና፣ ንጹህ ክብር የምትሰጥ ሰው ናት። ሌላው ጀግንነት ራሴን አመመኝ ብሎ ከቲያትር ልምምድ መቅረት፣ ጉንፋን ያዘኝ ብሎ መቅረት፣ በትንሽ በትልቁ ምክንያት አድርጎ ከሆነ ስራ መቅረት አለ። የሙያ ዲሲፕሊን ጉዳይ ብዙ ያከራክራል፣ በዚህ ዘመን ይነሳል። ህመም ችሎ ከባድ ህመም፣ ራስን ሊያስት የሚችል ህመም ይዞ ግን ታሪክ መስራት አለብኝ፣ የኔ የህይወት ታሪክ ይሄ ነው፣ መድረኩ ነው፣ ቲያትር ነው ህይወቴ ብላ ያለች ትልቅ አበባ ናት ይች ልጅ። የፈካችውም የተወለደችውም በመድረክ ነው። ህፃን ሆና እናውቃታለን። ህፃናት ቲያትር እኛ ዩኒቨርሲቲ ብንሆንም እናውቃለን። ከተተከለችበት አበባ እስከ መጨረሻው አበባዋ እስከ ቆመበት ጊዜ እና እስከ መጣችበት መንገድ በመድረክ ላይ ያሳለፈች ሰው ናት። ስለዚህ ይሄም ጀግንነት ነው እና ቤተሰቦች እንዳዘን እንዳለቀስን ሁሉ ጀግናዋ እንዳትረሱ ብዬ ነው፣ እንድትኮሩባት ብዬ ነው። ወዳጆቿ፣ እህቶቿ፣ ጓደኞቿ እነ ቲጂ እነ ራሄል ራስ ቲያትር ያላችሁ ህፃናት ቲያትር እነ ተስፋ አብራችሁ ያደጋችሁ አንጀት ትበላለች ልጅቷ። በጣም ቆማ እንኳን አንጀት ትበላለች እንኳን አርፋ። ግን ጀግና መሆኗን አንርሳ። በክብር እንሸኛ፣ ደስ ብሎን ጎበዝ ነሽ እንበላት። እሱን ነው የምትፈልግ የነበረው እስከሚገባኝ። ዩኒቨርሲቲ ስትመዘገብ አማክራኛለች። ያው ረጅም ጉዞ ነው፣ ብዙ ቻሌንጅ አለው ብያታለሁ። ተወጥተዋለች፣ ተምራ ተመርቃለች፣ ፍላጎቷን አሳክታለች። ጀግና ናት ማለት ነው። ትምህርት ቀላል አይደለም። አዲስ አበባ ዩኒቨርሲቲ ውስጥ ተምሮ ጨርሶ መውጣት፣ ወረቀት መስራት፣ መድከም፣ ብዙ ጉልበት ይፈጃል። ይሄን ተወጥታለችና ብናዝንም አንጀታችን የምትበላ ልጅ ብትሆንም በዛሬ ቀን ካልመሰከርን እንደምታውቁት እንረሳለን፣ ነገ ከነገ ወዲያ እንረሳሳለን። እና ጎበዝ ናት፣ ጀግና ናት። ፈጣሪ አምላክ ይዘንላት፣ ምሕረቱን ይስጣት፣ በቀኙ ያርግልን። ከደጋጎቹ ጋር ያዘናችሁትን ሁሉ እግዚአብሔር መጽናናት ይስጣችሁ። የአበባውን ስነ ስርዓት ረዳት ፕሮፌሰር ነቢይ የአበባውን ስነ ስርዓት ያከናውኑልናል። የጧፍ ስነ ስርዓትም ስለሚኖረን ጧፍ ያልያዛችሁ ሰዎች፣ ጧፍ የያዛችሁ ሰዎች ለሁሉም አደርሱልን። እንግዲህ እንደተባለው ስለ ሰላምዬ ብዙ ተነግረዋል። ብዙ ልበለው እንጂ ብዙ አልተነገረም። እንደተባለው ነው። ብዙ ልትሰራ የምችልበት አቅም ያላት፣ ብዙ እድሎችን ግን የመጋፈጥ እንደሌላው እኔ የሚል ነገር ስለሌላት ራሷን እንደደበቀች ልሰጥን የምችለውን ሳሰጠን ሄዳለች። እኔም እንደ ሙያተኛ አብራቸው ብዙ ከሰራቻቸው ሰዎች ሰላምዬ አንዱ እኔ ነኝ። ተዋናይ ሆኜ አብሬያት ሰርቻለሁ። አዘጋጅም ሆኜ አብሬያት ሰርቻለሁ። በማንኛውም መንገድ ዛሬ እኮ በሁለት በሶስት ቀን ቅድም እንደተባለው ረዳት ፕሮፌሰር እንደተናገረው ስንት ህመምና ስንት የመለዋወጥ ፊቶች ባሉበት ዘመን እኮ ሳትለዋወጥ ታገኟቸዋለች። ምናልባት ትላንታማ ሊሆን ይችላል። ዛሬ ስትመጣ ህመሟን እንኳን እንዳታዩ የምትጥረው እንዳትጨነቁ የምትጥረው ነገር ራሱ ይደንቃል። ሌላ የውስጧን ነገር ትታችሁ በጣም ብርቱ ነች፣ በጣም ብርቱ ነች።
በጣም ዲሲፕሊንድ ነች። በጣም ሩህሩህ ነች። ቲያትር ቤት መልካም ከፈለጋችሁ ጥሩ አንድ ሰው አላችሁ ማንም ሰው ተስማምቶ ሰላምዬ ይላችኋል። አቅም ያላት ዲሲፕሊን እንዲሆነች ጠንካራ ሴት ፈልጋለሁ ካላችሁ ማንም ሰው ተስማምቶ። በዚህ ሁሉ ግን ሰላምዬ ተሻምታ ሰርታ አታውቅም። ራሷን የጎዳትም ያ ነው። የሚገባው ደረጃ ላይ እንዳትደርስ የሚያረጋት ያ ነው። ነገር ግን ይሄ ሁሉ ሆኖ ግን እንደተገለጸው ብርታቷን ግን አሳይታናለች። ድምጿ ዝም ቢልም ብርታቷን አይተናል፣ ጥንካሬዋን አይተናል፣ አቅሟን አይተናል፣ ፍቅሯን አይተናል፣ እህትነቷን አይተናል፣ ጓደኝነቷን አይተናል፣ እጅግ መልካምነቷን አይተናል። ስለ መልካምነቷ ግን ሁል ጊዜ እናስባታለን፣ ሁል ጊዜ በልባችን ትኖራለች። ከዚህ በመቀጠል የጧፉን ስነ ስርዓት ባካችሁ ሁላችንም ጧፉን መለኮስ ከቻለን መጨረሻ ላይ ጧፉን በሁለቱም አቅጣጫ ውሃ ስላለ አዳራሽ ውስጥ ምንጣፍ ስለሆነ በጥንቃቄ በሁለቱም አቅጣጫ ጧፉን ስናጠፋ ውሃ ውስጥ ነው የምንከተው። ጧፉን እንደያዘን ሁላችሁም ሀዘንተኞች በአክብሮት ለምንወዳት እህታችን ተዋናይ ሰላማዊት ደስታ አንድ ጊዜ ቆመን የክብር አሸኛኘት እንድናደርግ እንወድሻለን እህታችን፣ አንቺ የተወደድሽ እህት ነሽ፣ የተከበርሽ እህት ነሽ፣ በባህሪሽ እንወድሻለን፣ በሙያሽ እንወድሻለን እያለን በታላቅ ክብር እንሸኛታለን። ብዙ ጊዜ ለታላላቅ ጠቢባን በሀገራችን ላይ ላለፉ ይሄን ቃል ተጠቅሜያለሁ። ግን ልንጠቀምባቸው ከሚገባን ሰዎች ደግሞ አንዱ ቀደም ሲል እንደተገለጸው እምቅ አቅም ያላት ብርቱ ስለሆነች ኃያል ስለሆነች ሰርታ ያሳየች ስለሆነች ለሷም ይህን ቃል እንጠቀመዋለን። ምናልባት ያስቸግራችሁ ይሆን እንደሆነ አላቅም ለማጨብጨብ፣ ግን አንድ ቃል አስክሬኑ ሲወጣ እያጨበጨብን በድምቀት እንድንሸኛት ይህን ቃል ዛሬም ለሰላምዬ እንጠቀማለን። ሰላሜ ጠቢብ ናት፣ በወግ አላከበርናትም፣ በወግ አልተጠቀምንባትም። ነገር ግን ሰላምዬ ጠቢብ ናት፣ አያሻትም እንባ፣ በምሷ እንቀበራት፣ ሸኟት በጭብጨባ በሚለው አስክሬኑ ሲወጣ ሁላችንም በከፍተኛ ድምቀት በዚህ መንፈስ እህታችንን እንሸኛለን። ሰላምዬ ጠቢብ ናት፣ በወግ ያላከበርናት፣ በወግ ያልተጠቀምንባት፣ አያሻትም እንባ፣ በምሷን ንቅበራት፣ ሸኟት በጭብጨባ። አስክሬኑን አንዴ ከፍ ታደርጉልናላችሁ። አስክሬኑን ከፍ በጭብጨባ ነው ከአዳራሽ መውጣት ያለባት። በክብር ነው ልንሸኛት የሚገባው። ሻማውን እየተቀበላችሁ ባካችሁ ወደ ውሃ ውስጥ ክተቱ። ከአዳራሽ አንድ ጊዜ ተረጋጉልን። አንድ ሻማውን እንትን ይበልልን። አንድ ጊዜ ከአክብሮት ጋር አንድ ጊዜ ሻማውን አንድ የቶሎ በሉልንና በታላቅ ድምቀት በታላቅ አክብሮት እንሸኛታለን። ሰላምዬ ጠቢብ ናት፣ በወግ ያላከበርናት፣ በወግ ያልተጠቀምንባት፣ አሁንም ከፍ ያለ ጭብጨባ። ዛሬ መጨረሻ አክብሮታችንን እንስጣት። እየሄዳችሁ እኛ እያጨበጨበን እንሸኛት። ሰላምዬ ጠቢብ ናት፣ በወግ ያላከበርናት። እየተከተልን አብረን እንወጣለን። በጭብጨባ እየተከተልን እንውጣ። በጭብጨባ እያደመቅን እያከበርናት እንውጣ።